በሳውዲ ሀገር ላይ በአንድ ቤት ውስጥ የሚሰሩ ሁለት እህቶቼ የሩታና የሄርሜላ ደጋፊዎች የሆኑትን ታሪክ እዚህ ውስጥ ሰምቼ ትላንትና ወይ ተጣልቶ ቀላል ይጣላሉ እንዴ? አንደኛው በፌስታል ነው ልብሷ ተይዛ ወደ ሀገሯ የተሸኘችው። አንደኛው በፌስታል ነው ልብሷ ተይዛ ወደ ሀገሯ የተሸኘችው። የሄርሜላ ደጋፊ በፌስታል ተይዛ እነሱ ኑሯቸውን ለማሻሻል ይሄን ይሰራሉ። ምስኪኑ የኛ ማህበረሰብ ደግሞ በዚህ ይጣላሉ። ምንም እኮ አይቶ እኮ ማለፍ ነው እኮ የሚያጣላ። አብርሃምን ፎቶ ቡታጅራ ድረስ ሄዶ ጠንቋዩን አገኛለሁ ብሎ ከሆነች ልጅ ጋር በህብረት ነው ድራማውን የሰሩት። ታውቂያለሽ? በህብረት ነው። እኔ ሳቅ ባላውሊያ የምትባለው ወይም ጠንቋይ የምትባለው ከመጋረጃ ጀርባ ነው የምትቀመጠው። እንደዚህ ተዳፍረሽ ፊት ለፊት አትቀመጭም። የእውነቴን ነው። በድራማም ላይ እናያለን፣ ሰፈራችን ውስጥ ያሉትን እናያለን። ይህ ምንም መደባበቅ አያስፈልገው። እሱ እዛው ጀበና ስር ቁጭ ብሎ ምናምን አንድ ፍሬ ልጅ ጋራ ነው ሲሰራ የነበረው። ከርመው ልክ ትላንትና ይኸውልሽ ድራማ መሆኑን የምታውቂው ከርመው ትላንትና አብርሽን ሄርሜላ ስትወስደው ፎቶ በእንቁላል አጨማልቀው ጫጩቲውን እርግብ ይሁን ውስጡ አለ አሉ በጥቁር ፌስታል አስረው የሆነ ሜዳ ላይ ተቀብሮ ማለት ነው። ፎቶ የቱ መሰለሽ? አብርሽ ጂምናስቲክ ቤት የስፖርት ቤት የሰራው ፎቶ የሰራው ፎቶ የለም እሱ ነው መሬት ውስጥ ተቀብሮ የተገኘው። ገባሽ ትጂዬ? ያ መሬት ውስጥ እንኳን ቢሆን አባት አለ፣ ሽማግሌ የሱ አባት አለ፣ የሁለቱም ፋሚሊዎች አሉ። ገብቶ እኮ ያወሩ ነበረ እንደ በፊቱ። ግን ድራማ ነው የሚመስለኝ እኔ ሲመስለኝ ማለት ነው። ያ ድራማ ነው። በድራማ ውስጥ ግን እያስተላለፉ ያሉት መልእክት በጣም የሚያስጠላ የሚሰቀጥል ነገር ነው። መካከለም ከነሱ ጋር ጊዜያችን ፈተንም እኛ ቢዚ መሆን የለብንም በዚህ ጉዳይ። ኤግዛክትሊ። ግን ስሜት ያደርጋል በቃ እኔ ትላንትና የሰማሁት ጉድ እውነት ለመናገር እጅግ በጣም ነው ያስጠላኝ። በሳውዲ ነገር እንኳን የለም። አንቺም ከዚህ በኋላ ስሜት ተወጥቶ አንድ ዝም ብሎ ለማውራት የሆነ ሰዓት ነው እኔ እነሱ ተጣሉሳ እነሱ እንደዚሁ ተጣሉ እንጂ እሱ ቡታጀራ አባቱን ቤት እያሰራ ነው። እኛ ማታ ሰምተናል ከቤተሰብ ማለት ነው። እሱ አሁን ቡታጀራ ሄዶ ማለት ነው ቤት እያሰራ ነው ለአባቱ። እነሱ እዚህ ይጣላሉ ጅል ስለሆኑ ነው እንጂ ወደዚህኛው ሳይሆን ቡታጀራ አባቱ ቤት ነው። አባቱ ቤት እያሰራ ነው። እነሱ ይጃጃሉ። እነሱ እየተጫወተ በኦዲየንስ እየተጫወተ ነው። አንድ 8 ቀን እቺኛዋ ሴት ጋር ይሄዳል፣ እዚህኛው ኦዲየንስ ያጫጫል። 8 ቀን እዚህኛው ኦዲየንስ ጋር ሄዶ እዚህኛው ኦዲየንስ ያጫጫል። ቡታጀራ አባቱ ቤት ዝጥ ብሎ እያሰራ ነው። አባቴ እሱ ይጃጃሉ እነሱ ያ በጣም የኔ እናት የሩታም ደጋፊ ያሸነፈች የሄርሜላም ደጋፊ ያሸነፈች እሱ ለደንታቸው ነው። ግን እናቷን ልትደግፍ የእናቷን ጓዶ ይኸውልሽ ቆይ አንዴ የእናቷን ጓዳ ልትሸፍን እንጂ የመጣችው የሄርሜላንና የሩታን ቂጥ እየተከታተለች ሄርሜላ ታሸንፍ ሩታ ታሸንፍ ብላ ገንዘቧንና እንትሯን ሴፍ ሳታረክ በማዳበሪያ በጀርባ ባግመታ በፌስታል በኩርቱ ፌስታል ልብስሽን ይዘሽ ወደ ሀገርሽ ተመለሽ፣ አንቺኛዋ ደግሞ አታስፈልጊም ቢሮ ተመለሽ ተብላ እየተወረወሩ ነው ያሉት። እነሱ ቢዝነስ ለሚሰሩት ማለት ነው። አሁን ስለነሱ ነው እኛ የምናወራው። እነዚህ ሀገር ላይ ቁጭ ብለው ቂጣቸውን በየጊዜው እያገለባበጡ በተለያየ ልብስ ፋሽን እየመጡ በተለያየ ሂውማኒር ፋሽን እየመጡ አንቺ ላይ ድራማ በሚሰሩት አይመለከተንም። አረብ ሀገር ግን ቁጭ ብለሽ እነሱ ስትከታተል ትናንትና አሁን ኤፍሬም ከሄርሜላ ወንድም ጋር ተቦጣቦጣ በራሱ ጫና። ዛሬ የስራ ቀን ነው። ማርታ እንዴት ቤት ተገኘች? ይሄ የሄርሜላ ወንድም እንዴት ቤት ተገኘ? በስራ ቀን እንዴት ቤት ሊገኙ ቻሉ? ቢኒና ኤፍሬም በሄርሜላ ወንድም ቻናል ቤታቸው ድረስ የዚህን አክል ተመልካችን መናቃቸው ምንም ማቁ እንደሚሉት በግናቸው የሚሉት ይሄ ነው። እኔ የሚያናድደኝ ይሄ ነው። በቃ እንዲህ ይሄን ያክል ሲሸጧቸው እነሱ ቁጭ ብለው ሴቶቹ ዛሬ ካፋቸው የሚወጣው ቃላት ሲያስጠላ ሲሰደዱ ሲያስጠላ እሱ እኮ ነው ስሪ የሚላቸው ሁላቸውንም እኮ የሚያዘው እሱ ነው። እሱ እኮ ነው ስሩ የሚሉና የሚያዘው እሱ ነው። ዋናው እኮ ይኸውልሽ እንደመጡት አይቶ የሆነ በአግባቡ አስተያየት እየተሰጣጡ ቢያልፉስ ደጋፊ ነን ተብዬዎቹ በዚህ ያክል ሴት ልጅ አፏን ከፍታ የእናቷን እንትን እንዲህ ምናምን በጣም ነው የሚያስጠላው። እግዚአብሔር ይሄ ወንድ ልጅ የተወው ስድብ ነው። ይሄ ስድብ እግዚአብሔር ምስክሬ ነው። ወንድ ልጅ እንኳን ንቆት ትቶታል። እንዲህ አይነት እናትሽ እንዲቶን እና የና ምናምን ነገር ይሰቀጥጣል።
ምክንያቱም እናት የሆኑ ናቸው። እርግጠኛ ነኝ የሄርሜላ ደጋፊዎች አብዛኞቹ የወለዱ የልጆች እናት አሊያን ደግሞ ትዳርን ቀምሰው የመጡ ለትዳር የሚበቁ ናቸው። ህፃን የለም እዚህ ቦታ ላይ። ስደት ስትመጣ ማንኛውም ህፃኑን አይደለም የመጣችው በስላል ግን እራሳቸው ለምን ይናቃሉ? በዚህ ያክል እስከሚንቋቸው ለምን ይጠብቃሉ? ለምን አይከበሩ? ያድንቋቸው፣ ይንፈጓቸው። ግን ያኔ የሀገራቸው ለተሳፈሩ ጅሎች ነው እኔ በጣም የሚያስጠላኝ። እነሱ እኮ ዶላር አሳብዷቸዋል። እህቴ ዋኛ አንድ ነገር ብንሆን አያስቡም ለሰው በቃ የእናንተም እምነት ሆነ የእስላምም እምነት ሆነ ተገላልጣችሁ እንደዚህ ሜዳ ላይ ተጃጃሉ አይልም። የሁላችንም ስነ ስርዓት አለው። ሃይማኖታቸውን አያከብሩ ወይ ሰው አያከብሩ። እናንተ ሰላምና ጤና ሆኑ፣ ስራችሁን ብቻ ስሩ። ነፍስ የምታውቁ ነፍስ የማያውቅ ይሄዳል። እንዴት አደርሽ የሚላት የለም። እና ስለዚህ ዶላር አሳብዷቸው እነሱ ይሉኛ ያውቁ ዘመድ ያውቁ ወዳጅ ያውቁ። እናንተ ብቻ ዝም ብላችሁ ደህና ሆኑ፣ ዝም በሏቸው። ወቴዋዬ ሃይማኖት የማያከብር ሰው ሰው የማያከብር ሰው ለማንም አይሆንም። ለሁላችሁም ገዳፊ አትሁኑ። ራሳችሁን ራሳችሁ ብቻ ጠብቁ። አላህ ይጠብቃችሁ። አይረቡም እነሱ። ቴንክ ዩ የኔና አስተላልፍ ነው ያቀልቢ ይቅርታ ችግሬ ናት። እናንተ በሰው ቤት ያንጠብቁ። ለማይመለከታችሁ ጸብ ደረጃ መድረስ የለውም። የኔና አለው እግዚአብሔር ይመስገን። የውላችሁ አሁን በአረብ ሀገር ያላችሁ እህቶች ጠቅላላ ፎሎ ተደራረጉ። ፎሎ 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 እናንተ ማደግ አለባችሁ። ኢትዮጵያ ያለን ሰው ብቻ አይደለም ማሳደግ ያለብሽ። ጊዜሽን ሰዓትሽን ለነሱ ብቻ አይደለም ለነሱ ብቻ አይደለም ጊዜሽንም ሰዓትሽንም እድሜሽንም የምትጨርሺው ለራስሽም እድሜሽን ሰዓትሽን ጊዜሽን ጨርሺ። ፎሎ ተደራረጊ። 1000 ከገባሽ በኋላ የራስሽን ስራ የራስሽን ቢዝነስ ትሰሪያለሽ። እነሱ እንደሰለጠኑ አንቺም ትሰለጠኛለሽ። እነሱ እንደሚሰሩት አንቺም ሰርተሽ ታድጊያለሽ። አንቺ ማነሽ ለነሱ ብቻ የምትሯሯጪው? ላንቺ የትም አያውቁሽም። የነዛ በፌስታል ወደ ሀገራቸው የገቡ እህቶችሽ ሩታና ሄርሜላ ለአንድ ቀን ምግብ አይሆኗቸውም፣ አያውቋቸውማ። የታቅሻለሁ ነው የምትላት። አንቺ ግን እርስ በርስ ተያያዢ። ፎሎ ተደራረጉ፣ ፎሎ ባክ ተመላለሱ፣ እርስ በርስ ተያያዙና እደጉ። ደጋፊዎቹ በኩል ነው። እሺ እማዬ አንድ ነገር ማወራሽ። እሺ እየሰማሽኝ ነው? ያ እየሰማሁሽ ነው። ያ እኔ በጣም ያናድደኝ እነሱን የሚደግፉት ናቸው። ለምን እንደሆነ ታውቂያለሽ? እነዚህ ከሀገራቸው ሲወጡ ሲሰደዱ ለራሳቸው አላማ አላቸው አይደል? እነሱ ደግሞ ዶላራቸውን እያባረሩ ነው። እነዚህ ላይ ደግሞ እንዴት እንደሚጫወቱባቸው አንድ ሳምንት ከአንዱ ጋር ይሆናል፣ አንድ ሳምንት ከአንዱ ጋር ይሆናል። ማታ ማታ ነው አንዳንዴ ላይቭ ገባና በጣም ነው የሚገርመኝ። እውነት አዝናለሁ በጣም በቃ የሄዱበት አላማቸው ራሱ በቃ ረስተውታል። በጣም ነው የረሱት። የሚሄዱበትን አላማቸውን ቤተሰቦቻቸውን ረሱ ማለት ራሱ ትችያለሽ። በቃ ከነሱ ጋር ጭቅጭቅ ገናኝተው ተስማምተው ራስ በራሳቸው ፎሎ ተደራርገው ራሳቸው አድገው ራሳቸው ተለውጠው ራሳቸውን ቀይረው ለራሳቸው ህይወት ቢኖሩ ነው እንጂ እነሱ እናቴ ቤታቸውን በእነሱ እንትን ባሉበት ቤታቸውን መኪናቸውን ነው የሚያባርሩት። እኔ ለምን እንደሚደግፋቸው ደግሞ ለትውልዱስ ምንድን ነው የሚያስተምሩት ለልጆቻችን? የሄርሜላ ወንድምና ኤፍሬም ጠላቱ ነው አይደል? እንደሚሉት የሄርሜላ ወንድም ለሱ ጠላቱ ነው። ከቻናል ካሜራማን ይዞ ሄዶ በሄርሜላ ወንድም ነው እንትኑ ዩቲዩብ የተለቀቀው። ትናንት ከኤፍሬም ጋር ተሰራ። ኤፍሬም ዛሬ ለሄርሜላ ወንድም ብድር መለሰ። የዚህኛዋ የሴቷ ቤተሰቦች ግን እየተበደሉ ነው ያሉት። መናገር አስተያየት እንኳን መስጠት አይቻልም። እመቤትን እነዚህን አዛውንቶች እሷ ስለምታሰድባለች እናቶቿ እነዚህን የመሳሰሉ ምሁር አባቶች ለዶክተር ያበቁ የወታደራ መምህሮች ናቸው ተብሏል። ለኢንጂነር ያበቁ እናትና አባቷን ለቲቸርነት ያበቁ እናትና አባቷ በዚህ ደረጃ ሚዲያ ላይ ሲረገጡባት ይሄ የጤነኛ ነው ብለሽ ታስቢያለሽ? ይሁን እኔ ጤና ነው ብዬ አላስብም። ክርስቶስን ነው የምልሽ። እንዴ ጥንቅር ብሎ ይቅር አብርሃም ጥንቅር አልኩሽ። ምን ቦታ መጣ እንዴ? ልጅ ከምታፈቅሪው ልጅ እኮ ካገኘሽ በቂ ነው። ምንም አያስፈልግም። እኔ የምወደው ሰው የማፈቅረው ሰው አንድ እሱን የመሰለ ልጅ ከሰጠኝ ካላስ በራሱ ሰዓት ይመጣል። ግን እየተደረገባት ያለው እኔ ደንዝዛለች፣ ሬሳ ሆናለች። ሩታ የሆነ ተንቀሳቃሽ ሬሳ። ይሄ ሁሉ ነገር ሲደረግባት የማትነቃቃው ሆነ እቺ ሴት ምንድን ናት? እኔ ቤተሰቦቿስ ለምን በዚህ ያክል ጸጥ አሉ? ለምንድን ነው ዝም የሚሉት? የእነሱ አበቃ ብሏቸው
የህፃኑ ፎቶ እንደዛ አድርገው የሄርሜላ ቤተሰብ ነው የሚሉት የሄርሜላ ደጋፊ የሚሉት እያወጡ እቺ ጠንቋይ እቺ እንትን እያሉ የዛኔ የጨቅላ ህፃን እንደዛ በጭቃ እኔ አመመኝ። ታዩ እነሱ ስጋቸው እኔ ማላቃቸው በካሜራ ማያቸው አመመኝ። እንደ ሰው ማለት ነው እንደ ሰው ያመመኝ። አንቺ ራስሽ ያምሻል በእነሱ ምክንያት አንቺ እንደዚህ እንትን ያ በስመ አብ ወወልድ ወመንፈስ ቅዱስ ነይ ልቦና ይስጠው። ነገ አብርሃም እኔ የምላችሁ ይሄንን ነው። አብርሃም ነገ ጠዋት አስከሬን ሳጥን ውስጥ ልጅ ይግባ ቢባል ያስገባል። ዶላር ነው በቃ አንድና አንድ ዶላር አዙሮታል። ነሲ ነገ ሩታ ወይም እኔ እንኳን እሱ መስሲቦች ተዋችሁ ሩታ በዚህ በልጇ ፎቶ መልስ ካልመለሰች እውነት እኛ ወተን ይሄንን ሰውዬ መሲን ብንጽፍላት ምንድነው ችግራችሁ ብላ መሲ እንዳው ትመጣለች። የሆነ ነገር ሲከሰት ሚዲያ ላይ ይሄንን ጠበቃ ታመጣዋለች። ብዙ ጊዜ እኔ መሲ ስለመከታተላት ብዙ ጊዜ ታመጣዋለች ይሄን ጠበቃ። እኛ ለሷ ብንጽፍላት አላት ቴሌግራም አላት እንትኗ ላይ ዩቲዩብ ላይ ቴሌግራም ካሉ ለምስልሽ እንዴ ምን ነው ልጅ አንድ ፍሬ ልጅ የህፃናት መርካለ ኢትዮጵያ ውስጥ አንድ ፍሬ ልጅ ደም መተት ተሰራበት ብለው ፎቶ መሬት ላይ ሲረግጡ ህፃን ልጅ ገና አመት ያልሞላው ልጅ እንደኛም እኮ ልጅ ወልደን አሳድገናል። ልጆቻችንን እኮ ሰው እንዳያይብን አይደል ሸፍነን የምናሳድገው። ሩታ ምን ሆነሽ ነው? ያኔ እርጉዞ ናት ትዝ ካላችሁ ቀስት ነገር ነው አይደለ? ውዶች እዚህ ጋር እኮ መወቀስ ያለበት ሩታ ብቻ አይደለችም፣ ሰውዬ መወቀስ አለበት። ሩታ ናት እኮ አስደንገችበት የተባለው አይደለ? ስሟ የጠፋው የሩታ ነው። አብርሃምማ ምንም አያውቅም፣ ያዋህ ነው፣ ምስኪን በሰዎች ዘንድ ገባሽ? እያስረከሰ ያውላችሁ። አሁን ለምሳሌ ዳኒ ማለት ነው ላይቭ ላይ ይገባል፣ ላይቭ ላይ እናገኘዋለን። እሱ ምላሽ አይሰጥም። እነሱም ደግሞ አይሰሙኝ አንዴ አብርሃም ሲመጣ እውነት ትዳር ቢፈልግ ሚዲያ ላይ ወጥቶ እኔ የልጄ እናት አጥፍቻለሁ በድያታለሁ ብሎ ይቅርታ ጠይቆ ነበር መመለስ የሚገባው ማለት ነው። እሱ ደግሞ ከካሜራ ጀርባ ሄደና ከዚህ በፊት ሀብሉ ላይ የውሽምት ደጋፊዎች ድግምት ነው ስላሉ ያ ሀብሉ አስቀምጦ አድርጎ መጣና ዝም አለ። ታማሚ ሆነ። እንደዛ ሆኖ በቃ ወደ ትዳሩ እንደተመለሰ አርጎ ተወነ። ልጅቷን ስም አሳልፎ እየሰጠ እሱ ልጁም ያስረግጦ እሱ ልጅቷን ምን ታረግ? ከተረገጠችም አብረው ይረገጡ እንጂ ይሄን ሁሉ የሚያደርገው አባት ነው። ብር ብቻ ወዶ ልጅ ሸጦ የበላ ክብሩ ሸጦ የበላ ሃይማኖት ሸጦ የበላ ለሃይማኖት ክብር የሌለ የትዳር ክብር የሌለ ለልጅ ክብር የሌለ የትም እንደሱ አይነት ወንድ በኢትዮጵያ አይተን አናውቅም። እኔ አይቻላቅ ለቤቱ ክብር የሌለ ሰው አይቻላል። እሱ ነው ክብር ያሳጣ ማለት ነው። እቺ ሩታ ፍላጎቷ ካልሆነ መክሰስ ማስቆም ትችላለች። ፈቅዳ ራሷንም ልጇንም ቤተሰቦቿንም እያሰደበች ያለችው ለገንዘብ ብላ። እኔ ለገንዘብ ብዬ ከሆነ ማንንም ማሰደብ እችላለሁ። ይኸውልሽ ማስቆም መክሰስ ትችላለች። ይኸውልሽ እኔ ቆንጆ መክሰስ ትችላለች። ፈቅዳ አይደለም አደንዝዟት ነው አልኩ እንዴ አደንዝዟት ነው እያልኩ ነው። አደንዝዟት እሱን እንጂ እንዳሰማ አድርጎታል። የደነዘዘች ከሆነች ደግሞ ቤተሰብ አላት እኮ የኔ ቆንጆ ቤተሰብ አላት። እሷ እኮ ነው ደንዝዛ ምንድነው ሃይማኖቷ በሃይማኖቷ መጸበል ትችላለች። አብርሃም እንዲሆኗል ብለው ሲሉ አብርሃም ደንዝዟት ሳይሆን የሚወስዱት አደንዝዟት ነው ይባላል። ስንት አይነት ነገር ነው የሚወራው። ወደ ሄርሜላ ሳይሆን የሚወስዱት አብርሽ ከደነዘዘ ሲጀመር እንዳሉ ናቸው የደነዘዙት ገንዘብ ነው ያደነዘዛቸው። የምር ደንዝዘው ቢሆን አብርሽ ደንዝዞ ቢሆን እምነት ቦታ እንጂ ሄርሜላ አይደለችም። ቄስ ወይ ሄርሜላ አይደለችም። እንትን ዶክተር ወይ ሄርሜላ አይደለችም። አለቀ። ሁሉም የየራሱ እምነት አለው። በእምነት ቦታ ላይ ነው ከድንዛዜ ልትወጣ የምትችለው። ሁሉም ናቸው የደነዘዙት እያሉ ነው። ሰማሽ? ልጁ ጠፋ ብላ ሩታ ዛሬ መጣች ከዴቭ ጋራ። ልጁ ጠፋ። የቱ ልጅ? ፈጣሪ እኮ ናቸው። ሩታ ህፃኑ ጠፍቷል አፋልጓት ብለው ያው እየጻፉ ነው ከታች። ወደሽ ከተገፋሽ ቢረግጡሽ አይግፋሽ አለ የሀገሬ ሰው ሲተርት። ወደው የሆነ ነገር ውስጥ ይገቡና ከዛ ውስጥ መውጣት ደግሞ ጦስ ይሆንባቸዋል። እዚህ በልጇ ላይ እንደዚህ ያደረገች ተብሎ ሲረገጥ ሳይሞት ምንም ነገር ሳይኖር ልጁን እንደዚህ ሲያደርጉት በጣም ይከፋል ማለት ነውና
መጸየፍ ያለበት። አንድ ባለትዳር ኦኬ ተፋታ አይደለ ህይወት ይቀጥላል። ኦኬ ግን ሌላ ሴት እሱ ሚስቱን በራሱ ጸባይ ራሱን አስተካክሎ መመለስ ሲገባው ሌላ ሴት አምጥቶ እያፈራረቀ ይሄ ምንድነው? ለትውልድ ጥሩ ነገር እያስተማረ አይደለም ልጁ ሲጀመር። ግን አሁን እኛ ዝም እያልን እነሱን እየተከታተልን እነሱን እየደገፍናቸው እነዚህ ሰዎች ወዴት እየሄዱ ነው? ራሳቸው መተት በመተት ወንድ ልጅ መመለስ እንደምንችል ሌላም ሰው አሁን ነገ እየተነሳ አንድ ፍቅረኛ ትቶት ቢሄድ በመተት መመለስ ይችላል ብሎ እያስተማሩ ነው። እሷ ብታስብ አሁን አባቷ እየተሰደበ ነው፣ ልጇ እየተሰደበ ነው፣ ባሏ ኦኬ ሁሉም ነገር ብር ሊሆን ይችላል እዛ ጋር እየሰሩ ያሉት። ግን ለወደፊት እኔ ብዙ ነገር እያየኋቸው ደስ የማይል ነገር ነው እያደረጉ ያሉት ማለት ነው። በጣም የሚያስጠላ ነው። በፊት ግን እነሱ ሩታና አብርሽ የሚያደርጉት ፕራንኮች ምናምን ፍቅራቸው በጣም ነበር ደስ የሚለው። አሁን ላይ ግን የሚያደርጉት ነገር በጣም ነው የሚያስጠላው። በልጅ መጡ። መተት ምንድን ነው? ይሄን ነገር ለትውልድ የሚያስተምሩት ነገር እኔ ተቀባይ አይደለሁም። ህግ ያለው ማለት አሁን ቲክታክ ላይ ጌም ሲጫወቱ ያለፈ ነገር ሲያደርጉ እየተቀጡ ነው እነ ማሜ ምናምን ካየሽ። እነዚህንም ሰዎች በህግ መቀጣት ቢችሉ ይቀጣሉ ብዬ ነው የማስበው። አሁን እኮ በርከት ያለ ሰው እነዚህም የሚቃወማቸው በርከት ያለ ሰው ነው የምንፈልገው። በትንሽ ሰው ምንም ነገር የሚደረግ ነገር ስለሌለ በርከት ያለ ተቃዋሚ ሰው ካገኘን ወደው ሳይሆን በግዳቸው ጠቅላላ ቻናላቸው ይያዝና ይጣራሉ እነሱ ተይዘው ማለት ነው። እኔ ግን ቁጥራቸው በውስጥ እየተላከልኝ ነው። ትናንትና በአንዱ በተጣሉት ዩቲዩብ የሚጫነው በዛ በተጣላው ሰው ነው። መንቃት አለብን እኛ ራሳችን። ምን እያደረጉብን ነው? እየተጫወቱ ለምን እዚህ ጋር እኛ አረብ ሀገር ሆነን የምንሰራው ስራ ላይ ሆነን ነው። ፈታ የሚያደርገን ነገር የሚያስቀን ነገር ትምህርት የምንማርበትን ነገር ነው ማየት ያለብን። ተረዳሽኛ? ስለዚህ ከነሱ አሁን እኔ ምንም ትማሪያለሽ ብትይ ምንም አልማርም። ሩታ ኦኬ ጀግና ናት፣ ጠንካራ ናት። ኦኬ ልማር እችላለሁ። ግን አሁን የምታደርገው ነገር እሷ ራሱ ዝምቷ በጣም ነው የሚያስጠላው። ልጇ ነው ትናንት ፎቶዋ ላይ ልጇ እየተዘቀዘቀ አንድ አይናቸውን እያጠፉ እየገደሉ ምናምን ቲክታክ ላይ ምንድነው የሚሰማት? አሁን እሷ ማለት ነው በዚህ ሰመን ወታ መልስ ካልሰጠች እሷ ፈልጋ ነው በቃ። ስለዚህ እሱን እኮ ነው የምለው፣ ያ እርምጃ መወሰድ አለበት በቃ። ቲክታክ ላይ በረምብ ፌመስ የሆኑት ጋር ድምጽ የሚሰማበት ጋር ተገብቶ ተነግሮ ይሄ ነገር እንትን ቢደረግ እኔ በጣም ነው ደስ የሚለኝ። ለምን መጨረሻቸው በጣም ነው የሚያስጠላው። ገባሻ? ባለትዳርን ማማገጥ እንደምትችል ነው እያስተማራችን ያችኛዋም ልጅ። ስለዚህ ምንድነው ምንም እየተማርን አይደለም በቃ ምንም። እርስ በርሱ የደጋፊ እየተዘቃዘቀ የሄርሜላ ደጋፊ ሩታን ይዘቀዝቃል፣ የሩታ ደጋፊ ሄርሜላን ይዘቀዝቃል። ምንድነው ለውጡ? ምንም። ስለዚህ ራሳችንን ማስከበር ያለብን በቃ። ለምን ላይ የሚያደርጉት ነገር ምንም በቃ አሁን ከልክ በላይ ታለፈ። ኢትዮጵያ ላይ ህግ የለም። ኢትዮጵያ ላይ እንትን እንደሌለ እንደፈለጋቸው እንደሚሽከረከሩ ነው እነሱ እያሳዩን ያሉት። ስለዚህ እኔ እንደራሴ ያለውን ነገር ተመካክሮ ውሳኔ ተሰጥቶ መጨረሻቸው ቢደረግ ደስ ይለኛል። እኔ ይሄንን